በመካከለኛው ምስራቅ ባልተለመደ መልኩ የአሜሪካ የጦር ኃይል በከፍተኛ ሁኔታ እየተጠናከረ ባለበትና የቀጠናው ሀገራት ዜጎቻቸው ኢራንን ለቀው እንዲወጡ ማስጠንቀቂያ በሰጡበት በዚህ አስቸጋሪ ወቅት በጄኔቫ የአሜሪካና የኢራን ተወካዮች ለሶስተኛ ዙር ቀጥተኛ ንግግር ተቀምጠዋል። በኦማን አምባሳደር መኖሪያ ቤት እየተካሄደ ያለው ይህ የኒውክሌር ድርድር በፕሬዝደንት ዶናልድ ትራምፕ አስተዳደርና በኢራን መካከል ያለውን የከረረ ፍጥጫ በዲፕሎማሲያዊ መልኩ ለመፍታት የሚደረግ የመጨረሻው ጥረት ተደርጎ ተወስዷል። ንግግሩ የኢራንን የኒውክሌር መርሃ ግብር በመግታትና በአንጻሩ ደግሞ በቴህራን ላይ የተጣሉትን ማዕቀቦች በማንሳት ዙሪያ የሚያጠነጥን ሲሆን ሁለቱም ወገኖች ልዩ ፈጠራ የታከለበትና ተግባራዊ ሊሆን የሚችል ወይም ክሬቲቭ ኤንድ ፕራክቲካል የተባሉ ሐሳቦችን እያቀረቡ መሆኑ ተገልጿል። ሆኖም ሁለቱ ወገኖች ያስቀመጧቸው ቀይ መስመሮች እንዲሁም እንዲጠበቁላቸው የሚፈልጓቸው ነጥቦች ውስብስብነትና በታሪክ የታዩት አለመተማመኖች ስምምነቱን አሁንም ለአደጋ ያጋለጡት ይመስላል። እናም በዕለቱ የኢትዮ ግሎባል ዓለም አቀፍ ትንታኔ ዝግጅታችን በጄኔቫ እየተካሄደ ያለውን የአሜሪካና የኢራን ድርድር በተለይም ይህንን ዝግጅት እስካጠናከርንበት ሰዓት ድረስ የወጡ መረጃዎችን እንዲሁም ተያያዥ ጉዳዮችን ልንመለከት ወደድን። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። በአሁኑ ወቅት በጄኔቫ ስዊዘርላንድ በመካሄድ ላይ ያለው ሶስተኛው ዙር የአሜሪካና የኢራን ቀጥተኛ ያልሆነ የኒውክሌር ድርድር በዓለም አቀፍ ደረጃ ከፍተኛ ትኩረትን የሳበ ጉዳይ ሆኗል። ይህ ድርድር እየተካሄደ ያለው እጅግ ከፍተኛ የሆነ የአሜሪካ የጦር ኃይል ስምሪት ባለበትና ፕሬዝደንት ዶናልድ ትራምፕ ስምምነት ላይ ካልተደረሰ ኢራን ላይ ወታደራዊ እርምጃ ወስዳለሁ በሚሉበት እጅግ አስቸጋሪ ወቅት ላይ ነው። እንደ አውሮፓውያኑ አቆጣጠር በሰኔ 2025 አሜሪካና እስራኤል በኢራን የኒውክሌር ተቋማት ላይ ኦፕሬሽን ሚድናይት ሃመር የተሰኘ የቦምብ ጥቃት ካደረሱ በኋላ ኢራን የኒውክሌር ፕሮግራሟን እንደገና ለመገንባት እየሞከረች ነው በሚል የቀረበው ክስ ለዚህ ውጥረት ዋነኛው ምክንያት ተደርጎ ተወስዷል። በጄኔቫ የሚገኘው የኦማን አምባሳደር መኖሪያ ቤት ለዚህ ዲፕሎማሲያዊ ግብግብ መድረክ ሆኗል። ድርድሩም በኦማን የውጭ ጉዳይ ሚኒስትር በድር አልቡሰይድ አደራዳሪነት እየተመራ ይገኛል። በዚህ ወሳኝ ድርድር ላይ የሁለቱ ወገኖች የልዑካን ቡድን አባላት እነማን እንደሆኑና ምን አይነት አጀንዳዎችን ይዘው እንደቀረቡ ማጤን አስፈላጊ ነው። እናም የኢራንን ልዑክ የሚመሩት የውጭ ጉዳይ ሚኒስትር አባስ አራግቺ ሲሆኑ በአሜሪካ በኩል ደግሞ የፕሬዝደንት ትራምፕ አማች የሆኑ ጃሬድ ኩሽነር እና ልዩ መልእክተኛው ስቲቭ ዊትኮፍ ድርድሩን እየመሩት ይገኛሉ። ይህ የልዑካን ስብጥር በራሱ ለትራምፕ አስተዳደር ድርድሩ ምን ያህል ከፍተኛ የፖለቲካ ትኩረት የተሰጠው መሆኑን የሚያሳይ ተደርጎ ይወሰዳል። በጄኔቫ እየቀረበ ያለው ሐሳብ በዋናነት የተጣለባትን የኢኮኖሚ ማዕቀብ በማንሳት ላይ ያተኮረ ነው። የኢራን ከፍተኛ ባለስልጣናት እንደሚሉት ሀገሪቱ የኒውክሌር መሳሪያ መስራት ፍላጎት እንደሌላት የሚያረጋግጡ ተግባራዊና ቴክኒካዊ መረጃዎችን አቅርበዋል። ይሁን እንጂ ኢራን ዩራኒየም የማበልጸግ ሉዓላዊ መብቷን አሳልፋ እንደማሰጥና የኒውክሌር ተቋሞቿን እንደማታፈርስ በጽኑ አቋሟን ገልጻለች። የፕሬዝደንት ዶናልድ ትራምፕ አቋም ግን ከዚህ በእጅጉ የተለየ ሆኗል። ፕሬዝደንት ትራምፕ ኢራን ለዘላለም የኒውክሌር መሳሪያ ባለቤት እንደማትሆን በግልጽ ቃል እንድትገባ ይፈልጋሉ። በቅርቡ ባደረጉት የሀገሪቱ አጠቃላይ ሁኔታ ወይም ስቴት ኦፍ ዘ ዩኒየን ንግግር ላይ እነዚያን ሚስጥራዊ ቃላት ማለትም ፈጽሞ የኒውክሌር መሳሪያ አይኖረንም የሚሉትን እስካሁን አልሰማንም በማለት ኢራን ላይ ያላቸውን ጥርጣሬ ገልጸዋል። ፕሬዝደንት ትራምፕ ኢራን የባለስቲክ ሚሳኤል ፕሮግራሟ እንድታቆምና በመካከለኛው ምስራቅ ለሚገኙ አማጺ ቡድኖች የምታደርገውን ድጋፍ እንድታቋርጥ ይፈልጋሉ። የአሜሪካ ልዑካን ቡድን ኢራን ዋና ዋና የኒውክሌር ተቋሞቿን እንድታፈርስና የዩራኒየም ማበልጸጊያ ስራዋን እስከ መጨረሻው እንድታቆም ጥብቅ ጥያቄ እያቀረቡ ይገኛሉ። ይህ በእንዲህ እንዳለ ኢራን ዩራኒየምን ለ3 ወይም ለ5 ዓመታት ለማገድና ከዚያም በኋላ ለሲቪል አገልግሎት የሚውል ዝቅተኛ ደረጃ ያለው ማበልጸጊያ በቀጠናዊ ጥምረት ውስጥ ሆና ለመስራት ዝግጁ መሆኗን ፍንጭ ሰጣለች።
በሌላ በኩል ደግሞ በድርድሩ ሂደት ውስጥ የታዩት እንቅፋቶችና ተግዳሮቶች እጅግ ውስብስብ ሆነው ተገኝተዋል። ትልቁ እንቅፋት በሁለቱ ወገኖች መካከል ያለው ጥልቅ የሆነ የጥርጣሬና የእምነት ማጣት መንፈስ ነው። ፕሬዝደንት ዶናልድ ትራምፕ ባለፈው ዓመት ጥቃት የደረሰባቸው የኢራን የኒውክሌር ተቋማት ሙሉ በሙሉ መውደማቸውን ቢናገሩም አሁን ግን ኢራን እንደገና ፕሮግራሟን እየጀመረች ነው በሚል ይከሷታል። በሌላ በኩል ኢራን ዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ ወይም በምህጻረ ቃሉ IAEA ተቆጣጣሪዎች የተጎዱትን ቦታዎች እንዲጎበኙ አለመፍቀዷ የአሜሪካን ስጋት የበለጠ ከፍ አድርጎታል። ሌላው ትልቅ ፈተና ተደርጎ የሚወሰደው ደግሞ ትራምፕ የሚፈልጉት ስምምነት የቀድሞ ፕሬዝደንት ባራክ ኦባማ ካደረጉት ስምምነት እጅግ የጠነከረና ለትራምፕ ፖለቲካዊ ድል የሚያጎናጽፍ መሆን ያለበት መሆኑ ነው። ኢራናውያንም ይህንን ተረድተው ለትራምፕ የድል አዋጅ እንዲመቻቸው ለማድረግ አሜሪካ የኢራንን ነዳጅና ጋዝ የምታገኝበትን እንዲሁም የአሜሪካን ምርቶች የምትገዛበትን የኢኮኖሚ ስምምነቶች እንደ ማባበያነት እያቀረቡ ነው። በሌላ በኩል ደግሞ ጉዳዩ ከታሪክ አውድ ሲታይ የአሁኑ የትራምፕ አስተዳደር አካሄድ እንደ አውሮፓውያን አቆጣጠር በ2003 ከነበረው የኢራቅ ጦርነት ቅድመ ሁኔታ ጋር ተመሳሳይነት እንዳለው ተንታኞች እየገለጹ ይገኛሉ። በወቅቱ የአሜሪካ ፕሬዝደንት የነበሩት ጆርጅ ደብሊው ቡሽ ሳዳም ሁሴን የጅምላ ጨራሽ መሳሪያ አላቸው በሚል ጦርነት እንደከፈቱ ሁሉ ትራምፕም አሁን ላይ ኢራን ላይ ተመሳሳይ የፍርሃት ፖለቲካ እየተጠቀሙ ነው የሚል ትችት እየቀረበባቸው ነው። ሆኖም ግን በ2003 አሜሪካ የብሪታንያን ድጋፍ ያገኘች ቢሆንም አሁን ግን በኢራን ጉዳይ ላይ አሜሪካ በብቸኝነት እየተንቀሳቀሰች ትገኛለች። በሌላ በኩል ደግሞ አውሮፓውያን አጋሮቿ ድርድሩን ቢደግፉም ወታደራዊ እርምጃውን ግን እየተቃወሙ ነው። ይህ በታሪክ አጋጣሚ የታየው ሌላው ገጽታ በአንድ ወቅት አሜሪካ በኢራን ኢራቅ ጦርነት ወቅት ተደግፈው የነበረው ሳዳም ሁሴን የአሜሪካ ቁጥር አንድ ጠላት እንደነበረ ሁሉ አሁን ደግሞ በዚያ ጦርነት ወቅት ወጣት የነበሩት የኢራን መሪዎች አሁኑ የአሜሪካ ዋነኛ ተቃዋሚ መሆናቸው ነው። በሌላ በኩል ደግሞ የእስራኤል ስጋትም በዚህ ድርድር ውስጥ ትልቅ ሚናን እየተጫወተ ይገኛል። ጠቅላይ ሚኒስትር ቤንያሚን ኔትንያሁ ኢራን የኒውክሌር መሳሪያ ባለቤት መሆኗ ለእስራኤል ሕልውና ቀጥተኛ ስጋት መሆኑን ደጋግመው ገልጸዋል። እስራኤል የኢራንን የባለስቲክ ሚሳኤል ፕሮግራምና በሊባኖስ፣ በጋዛ፣ በኢራቅና በየመን የሚገኙ የኢራን ተላላኪ ቡድኖችን የማያካትት ማንኛውም ስምምነት ተቀባይነት እንደሌለው አስጠንቅቃለች። ኔትንያሁ የትራምፕ አስተዳደር በኢራን ላይ ያገዛዝ ለውጥ ወይም ሪጅም ቼንጅ እንዲያመጣ ግፊት እያደረጉ መሆኑ ይታመናል። ይህ የእስራኤል ጽኑ አቋም በጄኔቫ ለሚደረገው ድርድር ተጨማሪ ጫናን ፈጥሯል። ምክንያቱም ትራምፕ ለእስራኤል ያላቸው ቅርበት ስምምነቱን ተፈጻሚ ለማድረግ እንቅፋት ሊሆንባቸው ስለሚችል ነው። ፕሬዝደንት ትራምፕ ሊቀበሏቸው የሚችሉ አማራጮችን ስንመለከትም ጉዳዩ በሁለት መንገድ ሊታይ ይችላል። አንደኛው አማራጭ ኢራን ዩራኒየም የማበልጸግ ስራዋን ለረጅም ጊዜ የምታቆምበትና ጥብቅ ዓለም አቀፍ ቁጥጥር የሚደረግበት ስምምነትን ተግባራዊ ማድረግ ነው። ፕሬዝደንት ትራምፕ ሚጋ ወይም ሜክ ኢራን ግሬት ኤጌን የሚለውን መፈክር በመጠቀም ኢራን ለዘላለም የኒውክሌር መሳሪያ እንደማታበለጽግ በይፋ ቃል ከገባሽ ትልቅ የኢኮኖሚ ድጋፍ እንደሚያደርጉላት ፍንጭ ሰጠዋል። በሌላ በኩል ግን ድርድሩ የሚፈለገውን ውጤት ካላመጣ ፕሬዝደንት ትራምፕ የተገደበ ጥቃት ወይም ሊሚትድ ስትራይክ በኢራን የኒውክሌር ተቋማት ወይም በኢራን አብዮታዊ ዘብ የማድረስ አማራጭ እንዳላቸው እየተነገረ ይገኛል። ይህ እርምጃ ካልሰራም እስከ አገዛዝ ለውጥ ማድረግ ድረስ የሚሄድ ወታደራዊ ዘመቻ ሊከተል እንደሚችል የአስተዳድሩ ባለስልጣናት እየጠቆሙ ይገኛሉ። ሆኖም ግን የአሜሪካ ጦር መሪዎች እንዲህ አይነት እርምጃ አሜሪካን እንዲሁም ጦርነት ውስጥ ሊከታት እንደሚችል በማስጠንቀቅ ላይ ናቸው። ከዚህ ባሻገርም ወደፊት ሊኖሩ የሚችሉ ተስፋዎችን ስንመለከት ድርድሩ ወደ ስምምነት ያመራል ወይስ ወደ ጦርነት የሚለው ጥያቄ አሁንም ምላሽ አላገኘም። የኢራኑ ፕሬዝደንት መሱድ ፔዚሽኪያን የኢራን የበላይ መሪ የሆኑት መንፈሳዊ መሪው አያቶላህ አሊ ኻሜኔ የኒውክሌር መሳሪያዎች እንዳይመረቱ ሃይማኖታዊ ትዕዛዝ
ወይም ፋትዋ ማስተላለፋቸውን በመጥቀስ አገሪቱ መሳሪያው እንደማሰራ በድጋሚ አረጋግጠዋል። ይህ ንግግር ትራምፕ ለሚፈልጉት ሚስጥራዊ ቃላት እንደ ምላሽ ተቆጥሯል። ኦማንም በሁለቱ ወገኖች መካከል አዳዲስና የፈጠራ ሐሳቦች እየተንሸራሸሩ መሆኑን በመግለጽ ተስፋ ሰጭ መረጃዎችን እየሰጠች ትገኛለች። ነገር ግን በመካከለኛው ምስራቅ ያለው የጦርነት ድባብና የሁለቱም ወገኖች የጦርነት ዝግጅት የዲፕሎማሲው መንገድ እጅግ ጠባብ መሆኑን ያመላክታል። የኢራኑ የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋሄ እንደገለጹት ድርድሩ በከፍተኛ ቁም ነገርና ጥንካሬ እየተካሄደ ይገኛል። በተለይም በኒውክሌርና በማዕቀብ መነሳት ዙሪያ ጠቃሚ የሆኑ ተግባራዊ ሐሳቦች ቀርበዋል። ይሁን እንጂ ኢራን የመከላከያ አቅሟን እንዲሁም ሚሳኤሎቿን አስመልክቶ ምንም አይነት ድርድር እንደማታደርግ በግልጽ ያስታወቀች መሆኗ ተመላክቷል። ይህ ደግሞ ለአሜሪካና ለእስራኤል ትልቅ ፈተና ሆኖ ይነሳል። በጄኔቫ ያለው ድባብ የሁለቱንም ወገኖች የፖለቲካ ፍላጎት የሚያንጸባርቅ ቢሆንም በመሬት ላይ ያለው ሁኔታ ግን በማንኛውም ሰዓት ነገሮች ወደ ግጭት ሊያመሩ እንደሚችሉ አመላካች ነው። ፕሬዝደንት ትራምፕ በዲፕሎማሲው ስኬታማ ከሆኑ ታላቅ የሰላም ሰው ተብለው ሊወደሱ ይችላሉ። ያ ካልሆነ ግን ዓለም ሌላ አውዳሚ የመካከለኛው ምስራቅ ጦርነትን ልታስተናግድ ትችላለች። እናም በጄኔቫ እየተካሄደ ያለው የአሜሪካና የኢራን የኒውክሌር ድርድር ለዓለም ሰላም ወሳኝ የሆነ የታሪክ ምዕራፍ ላይ ይገኛል። ፕሬዝደንት ትራምፕ በወታደራዊ ዛቻና በዲፕሎማሲያዊ ግፊት መካከል ያለውን ሚዛን ለመጠበቅ እየሞከሩ ሲሆን ኢራን ደግሞ ሉዓላዊነቷን ሳታስደፍር ማዕቀብ የሚነሳበትን መንገድ እየፈለገች ትገኛለች። ልዑካን ቡድኖቹ አለን ያሉት ከፍተኛ ትኩረት ለስምምነቱ ብርሃን ሊሆን ቢችልም እንደ እስራኤል ያሉ ቀጠናዊ ኃይሎች ስጋትና የአሜሪካ የውስጥ ፖለቲካ ጫና ድርድሩን አሁንም አደጋ ላይ ጥሎታል። የሚቀጥሉት ቀናትና ሰዓታት ድርድሩ ወደ ስምምነት ያመራል ወይንስ በመካከለኛው ምስራቅ የሚገኙትን የአሜሪካ የጦር መርከቦች ወደ ተግባር እንዲገቡ ያደርጋል የሚለውን የሚወስኑ ይሆናሉ። የዓለም ዓይንም በጄኔቫ ላይ አርፏል። ውጤቱም ለዓለም አቀፍ ደህንነትና ለነዳጅ ገበያ ከፍተኛ ተጽዕኖ መፍትሄን የሚሰጥ አሊያም ደግሞ የበለጠ የሚያባብስ ይሆናል። የጄኔቫው የሦስተኛ ዙር ድርድር በጦርነትና በሰላም መካከል ያለ ሆኖ መቀጠሉ በርካቶችን እያሳሰበም ይገኛል። ፕሬዝደንት ትራምፕ በዲፕሎማሲው ስኬታማ በመሆን ስማቸውን በታሪክ ለማስፈር ቢመኙም ያላቸው ትዕግስት ግን እያለቀ መሆኑን በተደጋጋሚ ገልጸዋል። ኢራንም በበኩሏ ከኢኮኖሚ ማዕቀብ ለመውጣት ያላትን ፍላጎት ብታሳይም ለአስርተ ዓመታት የገነባችውን የኒውክሌርና የመከላከያ አቅም በቀላሉ አሳልፋ የምትሰጥ አትመስልም። የቀጣዮቹ ሰዓታትና ቀናት ድርድሮች ዓለም ወደ አዲስ የሰላም ምዕራፍ ትሸጋገራለች ወይስ ወደ ከፋ ጦርነት ታመራለች የሚለውን የሚወስኑ ይሆናሉ። በጄኔቫ አምባሳደር ቤት ውስጥ የሚደረገው እያንዳንዱ ድርድርና ከተደራዳሪዎች የሚወጣው እያንዳንዱ ቃል የቀረቡት ተግባራዊ ሐሳቦች በሚሊዮኖች የሚቆጠሩ ሰዎችን ሕይወት የመወሰን አቅም አላቸው። ይህንን ዓለም አቀፍ ትንታኔ ስናዘጋጅ አልጀዚራ፣ ሲኤንኤን እንዲሁም ኤፒ ኒውስን በዋቢነት ተጠቅመናል።